አብርሃም አሁን እንደውም በቅርብ ጊዜ ትቀውሳለህ፣ ከመቀወስህ በፊት ግን ራስህን በደንብ አድምጠው ብዬ ነው መልእክት ማስተላለፍለት ለአብርሃም። ሩታ ግን ጀግና ነሽ፣ በጀግንነትሽ መቀጠል መቻል አለብሽ። ውሽሚት ወይዘሪት ሄርሜላ አርፈሽ ብትቀመጭ ይሻላል። ውድ የፕሮግራማችን ተከታታዮች፣ ውድ ቤተሰቦቻችን ዛሬ እንግዲህ እንደተለመደው በአብርሃምና በሩታ እንዲሁም ደግሞ በሄርሜላ ዙሪያ ለማውራት መጥቻለሁኝ። ስለዚህ በውጭም በሀገር ውስጥ ያላችሁ ሰላማችሁ ብዝት ብሎ ይህን ፕሮግራም እንድትከታተሉኝ እጠይቃለሁ። ምክንያቱም ይህ ፕሮግራም ያው እንዳያችሁት እንግዲህ ለረጅም ጊዜ የወሰደውን የአብርሃምና የሩታን ትዳር እየተነተን እስከዚህ ደርሰናል። ስለዚህ ዛሬም እስኪ እናንተ የማን ደጋፊዎች ናችሁ ወይም የማን አድናቂዎች ናችሁ? ወይም ደግሞ በእናንተ ዘንድ ትክክለኛው ማን ነው? ሩታ ናት? አብርሃም ነው? ሄርሜላ ናት? ወይስ ሌሎች አጃቢዎች ናቸው የሚለው ነገር ከእናንተ ጋር ለመወያየት መጥቻለሁኝ። ስለዚህ ይህን ቪዲዮ ከማየታችሁ በፊት ቤቱን ሰብስክራይብ ማድረግና ይህን ፕሮግራም ላይክ፣ ሼር ማድረግ እንዳይዘነጉ እየጠየቅኩኝ ሩታ ለእኔ እስካሁን ድረስ ባለው አንደኛና በጣም የምወዳት ልጅ ናት። ትክክለኛ ደግሞ ህይወትን ወይም ትክክለኛ አካሄድን እያደረገች ያለች፣ ነገር ግን መሀል ላይ አብርሃም ሩታን ከዳተኛ የሆነ መጥፎ ባህሪ ጭምር ይዞ የመጣ ግለሰብ ነው የሚል አመለካከት አለኝ። ሌላው ደግሞ ምንድነው ያው እንግዲህ አብርሃምና ሩታ ልጅ ወልደዋል። ልጅ ከወለዱ በኋላ ማንም ሰው በትዳሩ ይጋጫል ምናምን ነገር ብዙ ነገሮችን እናሳልፋለን። ወይም የትዳር ውስጥ አንዱ ገጽታ ነው መጋጨት፣ መጣላት፣ መታረቅ። ስለዚህ አብርሃም ይሄን ማድረግ ሲገባው የመረጠው መንገድ ስህተት ነው። ምክንያቱም አብርሃም ከሩታ ጋር ቢጋጭም ወይም ቢጣላም ሩታን አስተባብሮ የልጁን የእናት ከሷ ጋር ለመኖር ፋንታ ያደረገው ነገር ምንድነው? ወደ ሌላ ሴት መኮብለል። ይሄ ከባድ ችግር አምጥቶ እንግዲህ ለ3 ዓመት እየተከታተልን ያለውን ውዝግብ እኛም እንድንመለከት የእነሱም ደግሞ የትዳር ጉዳይ እንዲረዝም ያደረገበት ምክንያት ምንድነው? የአብርሃም አርፎ ያለመቀመጥ ነው። ከዛስ በኋላ ሄርሜላ የምትባል ውሽማ ያዘና ያው ሄርሜላ እንግዲህ አብርሃምን ወዳዋለች፣ አፍቅረዋለች። ስለዚህ የትኛውንም መስዋዕትነት ከፍላ የሷ ዓላማ አብርሃምን እጇ ላይ ማድረግ ነበረ። ስለዚህ ከዚህ የተነሳ እንግዲህ አብርሃምና ሩታ በሆነችም ነገር ሲጋጩ ሄርሜላ ወዲያው ጣልቃ በመግባት አብርሃምን አፈፍ እያደረገች መሄዱ ያው ትልቅ ጣጣ የፈጠረበት ሁኔታ ነው ያለው። ይሄ እንግዲህ በቀላሉ አልቆመም። ምክንያቱም አብርሃም ልጁን የወለደውን ልጅ ላለማየት እንኳን ትልቅ ዋጋ የከፈለበት፣ በኋላ ላይ ከሩታ ጋር ሲግባባ ልጁን እንዲያይ እድል ያገኘበት ሁኔታ ነው የሆነው። ይሄ የሆነው ከምን ችግር ነው ሲባል የአብርሃም ሩታን የመያዝ ወይም ደግሞ አብርሃም ለትዳሩ ያለው ቦታና ያለው ንቀት ወይም ደግሞ ሌላ ስሜትና ፍላጎት ስላደረበት የወለደውን ልጁን እንኳን ለማየት እድለኛ አልሆነም ነበር ለወራት። ስለዚህ እነዚህ ነገሮች እንግዲህ በጓደኞቹ በቤተሰቡ በጣም ብዙ ዋጋ ተከፍሎ በወንድሙ ምናምን ነገር ያው ልጁን ያየበት እድልና አጋጣሚ ተፈጥሮለታል። ስለዚህ አንዳንዴ በእጅ ያለ ወርቅ እንደ መዳብ ይቆጠራል የሚባለው አባባል ለዚህ ትዳር የሚሰራበት ሁኔታ ነው ያየሁትና የታዘብኩት። ምክንያቱም ሩታ በጣም ትወዷለች አብርሃምን። ሩታ እስከዚች ሰዓት ድረስ ለአብርሃም ዋጋ ለመክፈል ራሷን ያዘጋጀች እና ታማኝ የሆነች ሴት ናት። እስከዚችም ሰዓት ድረስ ምንም አይነት መልከስከስ ያልታየባት፣ ስለ አብርሃም ብላ ብዙ ዋጋን የከፈለች ምርጥዬ ሚስት ናት። ግን አብርሃም ተንከባክቦ መያዝ ስላቃተው ከሩታ ትዳር ከሩታ ፍቅር ዋልጌነቱ ወይም ደግሞ የቅምጡ ሁኔታ ስላሳስበው ብቻ ወደዛ እየሄደ ያው ልጁንና ሚስቱን ትዳሩን ለማጣት ትልቅ እንቅፋት የገጠመበት ሁኔታ ነው ያለው። ከዛ በኋላ በሩታና በአብርሃም ትዳር ውስጥ ጣልቃ የሚገቡ ቤተሰብ በሉት፣ ጓደኛ በሉት፣ ጎረቤት ብዙ እነዚህ አካላት እንግዲህ ወይም እነዚህ ሂደቶች የአብርሃምንና የሩታን ትዳር እንዲጓተትና አንድ እልባት እንዳያገኝ ያደረጉ ችግሮች ናቸው። ስለዚህ እነዚህን ችግሮች ከምንጩ ማድረግ የሚቻለው ወይም ይቻል የነበረው አብርሃም ለቤቱ፣ ለትዳሩ፣ ለልጁ፣ ለሚስቱ የታመነ ወንድ ሆኖ ቢቀርብ ነበረ። ስለዚህ ይህን ካለማድረጉ ወይም ይህን ስላላደረገ ብቻ ዛሬ ዋጋ እየከፈለ ይገኛል። ያን ዋጋ ደግሞ አሁን ስታዩት እንግዲህ የብሽሽቅ
ከትዳር ወይም ከመኖርና ካለመኖር ወጡና ሩታም አዲስ ወንድሟ ያመጣላትን ዲያስፖራ ደስታን እያቀፈች እያሽኮረመመች ከሱ ጋር ያው አብርሃምን የማናደድ ስራ ያዘችበት ሁኔታ ነው ያለው። ሄርሜላ ደግሞ ይሄን አጋጣሚ ለመጠቀም ሆን ብላ ያው እንዳያችሁት ነው ሩታ ጋር መጣ አብርሃም ልጁን የማየት መብት አለው፣ አንቺ ምን ስለሆንሽ ነው ልጁን እንዳያይ የምታደርጊው ምናምን እያለች ያው ሁለቱም እንግዲህ የተንጫጩ የነበረበት ሁኔታ ነው የነበረው። ስለዚህ ነገውን ደግሞ ምን ተፈጠረ ወይም ምን ገጠመ ሲባል አብርሃምም ሄርሜላን ያው ያሳቧ እንዲሳካላት አቅፎ ይዞ መጥቶ ሩታም ደግሞ አዲሱን ፍሬንዷን ወይም አዲሱን ባሏን ይዛ መጣ ያው ከባድ ጭቅጭቅ እንዳሳለፉ ያየንበት ሁኔታ ነው ያለው። ስለዚህ አሁን ትዳር ከተባለ ዋጋ ይከፍላል። ማንኛውም ሰው ትዳሩ ላይ ያው ሙሉ ሆኖና ሁሉ ነገር ተሳክቶለት አይኖርም። ግጭት ይኖራል አይደለም። ሰው ከሰው እግር ከእግር ይጋጫል፣ እቃ ከእቃ ይጋጫል። ከዛ በኋላ የሚከፍሉት መስዋዕትነት ወይም የሚከፍሉት ዋጋ ይኖራል ማለት ነው። ስለዚህ የአብርሃምና የሩታም ጉዳይ እንዳያልቅ ወይም እንዳያባራ የማያባራ ዝናብ የሆነበት ምክንያት ምንድነው? ሁለቱ ያለመደማመጥ እና የአብርሃም ደግሞ አፈንጋጭ የሆነ ባህሪ ያው ዋጋ እያስከፈለው የሚገኝበት ሁኔታ ነው ያለው። ስለዚህ ለዚህ ደግሞ ምንድነው ያው ከግራና ከቀኝ ፎቶአቸውን ለጥፋለሁ። ስለዚህ በየሰዓቱ እየገጠሙ ያሉ ነገሮች አንደኛ ለትዳሩ ራሱ ነው ችግሩን መፍታት መቻል ያለበት። ጓደኛ በቤተሰብ የሆነ ጣልቃ ገብ በማምጣት ምናምን ነገር የትዳር ጉዳይ ሊሆን አይችልም። አይሆንም፣ በታሪክም አይሆንም። ምክንያቱም ትዳር ማለት ሁለት የማይተዋወቁ ሰዎች ወይም ሁለት ከዛ በፊት አብረው የማይኖሩ ሰዎች አንድ ሆነው በአንድ ቤት ውስጥ የሚኖሩበት ጎጆ ነው ወይም ካምፓኒ ነው፣ ትልቅ ካምፓኒ ማለት ነው። ስለዚህ በዛ የተነሳ አብርሃም እንግዲህ መጀመሪያ ሩታን ሲያገባት ራሱን አላዘጋጀ ይሁን አላውቅም። ሁለት ያው እንግዲህ አንዳንዴ መጥፎ ወይም ደግሞ ለየት ያለ ባህሪ ካለን ያን ነገር ሳንጨርስ ወደ ትዳር የምንገባ ከሆነ ያው አንዳንዴ የሚፈጠሩ ችግሮች ይኖራሉ። ምክንያቱም በብዙዎቹ የሚታዩ ባህሪዎች ስለሆኑ ማለት ነው። ስለዚህ እኔ አሁን አብርሃምን የሆነ መቅበዥበዡን ሳይ በጣም ተቅበዥብዟል በጣም ማለት ነው። ስለዚህ ከዚህ መቅበዥበዥ አብርሃም ልትወጣ ይገባል። ሩታ አብርሃም ባልሽ ነው አውቃለሁኝ አብርሃም እንደምትወጂው። ሌላው ደግሞ ጎበዝ ነሽ። እስካሁን ድረስ ምንም ያደረግሽው ነገር የለም። ምንም በትዳርሽ ጣልቃ አስገብተሽ ወይም ሌላ የተልከሰከሰ ህይወት ወይም የተልከሰከሰ ነገር አላረግሽም። ጎበዝ ነሽ። በዚህ በጣም ነው ማደንቅሽ። እስከዚህችን ሰዓት ድረስ ያው እሱን የተጠባበቅሽ የምትገኝበት ሁኔታ ነው ያለው። እንደው አሁን መጣ የተባለውንም ሰው አብርሃምን ለማናደድ የምታደርጊው አክት እንጂ ከውስጥሽ የመነጨ ትክክለኛ ስሜት እንዳልሆነም እኔ እረዳለሁ፣ አውቃለሁ። እርግጠኛ ሆኜ ይሄን ደግሞ መናገር እችላለሁ። ሩታ አዲሱን ደስታን ይዛው የምታሽኮረምመው ወይም ደግሞ አቅፋው ምናምን ነገር የምትኖረውም እውነት በባልነት ተቀብለው አይደለም። እርግጠኛ ሆኜ መናገር የሚችለው አንደኛ የዛን የጅል ወንድሟን ሐሳብ ለማሳካት ነው። ሁለተኛ አብርሃምን ለማናደድ ነው። አብርሃም እየሄደበት ያለው ነገር የማይጠቅም ነው። ዝም ብሎ እንደው የማይረባ ነገር ማለት ነው። ስለዚህ አብርሃም አሁን እንደውም በቅርብ ጊዜ ትቀውሳለህ፣ ከመቀወስህ በፊት ግን ራስህን በደንብ አድምጠው ብዬ ነው መልእክት ማስተላለፍለት ለአብርሃም። ምክንያቱም ይሄ ትዳር ነው፣ ይሄ ትልቅ ተቋም ነው። ይሄን ተቋም ደግሞ በቀላሉ ማፍረስ አይቻልም። ያንተን ተቋም ደግሞ ሌሎች ሰዎች እንዲያፈርሱም ጭምር እድሉን መስጠት መቻል የለብህም። ስለዚህ ከቀልብህ ሆነ ዳግም የኋላ ያሳለፍካቸውን ነገሮች ሁሉ አሳልፈ ስለ ልጅህና ስለ ራስህ ብለህ ወደ ቤትህ ተመለስ የሚል መልእክት አስተላልፋለሁ። ሩታ ግን ጀግና ነሽ፣ በጀግንነትሽ መቀጠል መቻል አለብሽ። ውሽሚት ወይዘሪት ሄርሜላ አርፈሽ ብትቀመጭ ይሻላል። ምክንያቱም በሞላ ወንድ አንቺ ከባለ ትዳር ጋር ሄደሽ ፊት የምትይበት ምክንያቱ ምንድን ነው? እውነት አብርሃምን በፍቅር ወደሽው ነው ወይስ ደግሞ የእሱን ትዳር አፍርሰሽ በምቀኝነት የሆነ ያልሆነ ህይወት ውስጥ እንዲኖር ፈልገሽ ነው ይሄን እያደረግሻለሽ? ስለዚህ አርፈሽ ብትቀመጭ ይሻላል። የአብርሃም ቤተሰቦች ደግሞ አብርሃም ወንድሞቹም አባቱ ምናምን ነገር በደንብ መክራችሁት አስተካክላችሁት ያው አብርሃም ወደ ቀድሞ ትዳሩ ተመልሶ ህይወቱን ማስተካከል መቻል አለበት። ይህ የኔ መልእክት ነው። እንግዲህ ውድ ቤተሰቦቼ ቤቱን ሰብስክራይብ ያላደረጋችሁና አዳዲስ የሆናችሁ ሰዎች ቤቱን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑን እየጠየቅኩኝ ይህን ደግሞ መልእክት ለሌሎች እንዲደርስ ላይክ፣ ሼር በማድረግ እንድትተባበሩኝ እጠይቃለሁኝ። በውጭም ሀገር ውስጥ ያላችሁ ውድ ቤተሰቦቼ ሰላማችሁ ብዝት ይበል እያልኩኝ የዛሬን በዚህ
አጠናቅቄያለሁ። ቸር ይግጠመን። በቀጣይ ቪዲዮ እመለሳለሁ። ጠብቁኝ።